ሰላም እንዴት ሰነበታችሁ? ሰላም ጤና ይስጥልን። በአማራ ክልል የፋኖን ማስጠንቀቂያ ተከትሎ ምርጫው በከፍተኛ ጥበቃ እየተከናወነ ነው። በዘንድሮ ምርጫ ተፎካካሪ ፓርቲዎች ወደ ፓርላማ እንደሚገቡም እየተገለጸ ሲሆን እንደ አቶ ቀጀላ መርዳሳ ያሉ ጉምቱ ፖለቲከኞች በመንዲ ምርጫ ጣቢያ ብቻቸውን እየተወዳደሩ ነው። በአዲስ አበባ 9 ፓርቲዎች ከብልጽግና ውጭ የሚወዳደሩበት 3 ቦታ ትኩረትን ስቧል። ምርጫ 2018ን ማን ሊያሸንፍ ይችላል? ዝርዝር ዜና አለን። አብራችሁን ሰብስክራይብ በማድረግ ይቆዩ። ለአዳዲስና ትኩስ መረጃ ሁሌም አብረናችኋለን። ኦምኒያ ዜናን ሰብስክራይብ በማድረግ ቤተሰብ ይሁኑ። ዛሬ ግንቦት 24 በኢትዮጵያ 7ኛው አጠቃላይ ሀገራዊ ምርጫ እየተካሄደ ይገኛል። ይህ ምርጫ በአገሪቱ የፖለቲካ ምህዳር ላይ ትልቅ አሻራ ያሳርፋል ተብሎ የሚጠበቅ ሲሆን ከመላው አገሪቱ የተሰበሰቡ መረጃዎች እንደሚያመለክቱት በሚሊዮን የሚቆጠሩ መራጮች ድምጻቸውን ለመስጠት ወደ ምርጫ ጣቢያዎች በብዛት ተገኝተዋል። የዘንድሮ ምርጫ ካለፉት ምርጫዎች በተለየ በአዳዲስ የፖለቲካ የጸጥታ ድባብ ውስጥ እየተከናወነ ይገኛል። የኢትዮጵያ ምርጫ ቦርድ ሰነዶች እንደሚያመለክቱት በዘንድሮ ምርጫ ገዢው የብልጽግና ፓርቲ በ64 የምርጫ ክልሎች ውስጥ ምንም አይነት ተቀናቃኝ ሳይኖርበት ብቻውን ለፓርላማ እየተወዳደረ ይገኛል። ምንም እንኳን ይህ ቁጥር ካለፈው 6ኛው ዙር ምርጫ 112 የምርጫ ክልሎች በብቸኝነት ከተያዙበት አንጻር በከፍተኛ ሁኔታ የቀነሰ ቢሆንም አሁንም ገዢው ፓርቲ ሰፊ ሀገራዊ መዋቅር ስላለው በዚህ ምርጫ ከፍተኛ የማሸነፍ ግምት እንዲያገኝ አድርጎታል። ከምርጫው ዋነኛ ፈተናዎች አንዱ በሆነው በአማራ ክልል የፋኖ ቡድን ምርጫው እንዳይካሄድ እገዳና ማስጠንቀቂያ አስተላልፎ የነበረ ቢሆንም የክልሉ ሕዝብ ግን ይህንን ተግዳሮት በመቋቋም ዛሬ ድምጹን ለመስጠት ወደ ምርጫ ጣቢያው ሲወጣ ተስተውሏል። በክልሉ ውስጥ ባሉ 11 የምርጫ ክልሎች ገዢው ፓርቲ ያለ ተፎካካሪ ብቻውን የሚወዳደር ሲሆን በሌሎች አካባቢዎች ደግሞ የኢዜማ፣ የአብን፣ የነባና የትብብር እጩዎች በተወሰኑ ክልሎች ብቻቸውን ለፓርላማ የቀረቡ በመሆኑ የክልሉ ሕዝብ በተለየ ስሜት ድምጹን እየሰጠ ይገኛል። ምንም እንኳን ብልጽግና አብዛኛውን የፓርላማ ወንበር የመያዝ እድሉ ሰፊ ቢሆንም በአዲሱ የሕዝብ ተወካዮች ምክር ቤት ውስጥ የተለያዩና ጠንካራ የፖለቲካ ድምጾች ሊሰሙ እንደሚችሉ ተንታኞች እየገለጹ ነው። ለዚህም ማረጋገጫው በኦሮሚያ ክልል በተወሰኑ ቦታዎች እንደ አቶ ቀጀላ መርዳሳ በመንዲ፣ አቶ አራርሶ ቢቂላ በደደር 2 እና አቶ ሰለሞን ታፈሰ በኮፈሌ 2 ያሉ የሌላ ፓርቲ እጩዎች እንዲሁም በአዲስ አበባ ገዢው ፓርቲ እጩ ባላቀረበባቸው 3 የምርጫ ክልሎች 9 የፖለቲካ ፓርቲዎች የሚያደርጉት ብርቱ ፉክክር ለፓርላማው አዲስ ህይወትና የተለያየ ድምጽ ይዞ እንደሚመጣ ይጠበቃል። በኦሮሚያና በአማራ ክልል የተመዘገቡ የብቸኝነት ውድድሮች ዝርዝር ሁኔታና በአዲስ አበባ የታየው ልዩ ተፎካካሪነት ድባብ ምንድነው? ዛሬ ግንቦት 24 እየተካሄደ የሚገኘው 7ኛው ሀገራዊ ምርጫ የድምጽ አሰጣጥ ሂደት በተለያዩ የሀገሪቱ ክፍሎች ቀጥሎ ይገኛል። የዘንድሮውን ምርጫ ለየት የሚያደርገውና በምርጫ ቦርድ ሰነዶች የተረጋገጠው ጉዳይ በተለያዩ ክልሎች የታዩት ልዩ የእጩዎች አቀራረብና የፖለቲካ ፓርቲዎች ስልታዊ የውድድር መድረክ ነው። በኦሮሚያ ክልል ውስጥ በአጠቃላይ 49 የምርጫ ክልሎች የአንድ እጩ ብቻ የብቸኝነት ውድድር የሚካሄድባቸው ሲሆን ከነዚህ ውስጥ 46ቱ በገዢው የብልጽግና ፓርቲ የተያዙ ናቸው። ይህ ሁኔታ ፓርቲው በክልሉ ያለውን ሰፊ መዋቅር የሚያሳይ ቢሆንም ቀሪዎቹ 3 የብቸኝነት ውድድሮች ግን የሚገርም የፖለቲካ ገጽታው ይዘው ይገኛሉ። የቀድሞ የባህልና ስፖርት ሚኒስትር የሆኑት አቶ ቀጀላ መርዳሳ በመንዲ ምርጫ ክልል፣ አቶ አራርሶ ቢቂላ በደደር 2 እንዲሁም የአዲስ ትውልድ ፓርቲ ፕሬዝዳንት አቶ ሰለሞን ታፈሰ በኮፈሌ 2 ያለምንም ተቀናቃኝ በብቸኝነት ለፓርላማ የቀረቡ እጩዎች ሆነው ዛሬ የህዝቡን ድምጽ እየሰበሰቡ ይገኛሉ። በአማራ ክልል የፋኖ ቡድን ምርጫው እንዳይደረግ እገዳ ጥሎ የነበረ ቢሆንም መራጮች ግን በነቂስ ወጥተው ድምጽ እየሰጡ ነው። በክልል ውስጥ በ11 የምርጫ ክልሎች ገዢው ፓርቲ ብልጽግና ብቻውን የሚወዳደር ቢሆንም በተወሰኑ የምርጫ ክልሎች ደግሞ እንደ ኢዜማ፣ አብን፣ ነባና ትብብር ያሉ የተቃዋሚ ፓርቲ እጩዎች ብቻቸውን ለፓርላማ ቀርበዋል። ይህ ሁኔታ በክልል ውስጥ ከብልጽግና ውጭ ያሉ የፖለቲካ ድምጾች ወደ ፓርላማ የመግባት እድላቸው ሰፊ እንደሆነ አመላካች ሆኗል። ከብቸኝነት ውድድር በተቃራኒ በአዲስ አበባ፣ ድሬዳዋ፣ አፋር፣ ጋምቤላና ሲዳማ ክልሎች ውስጥ በሁሉም የምርጫ ክልሎች ከአንድ በላይ ተወዳዳሪዎች ቀርበው ብርቱ ፉክክር እየተደረገ ነው።
በተለይም በዋና ከተማው አዲስ አበባ ገዢው ፓርቲ ብልጽግና እጩ ባላቀረባቸው 3 ልዩ የምርጫ ክልሎች ውስጥ 9 የፖለቲካ ፓርቲዎች እርስ በርስ እጅግ ማራኪና ጠንካራ ፉክክር እያደረጉ ይገኛሉ። ይህ ሁኔታ በአዲሱ ፓርላማ ውስጥ የሀሳብ ብዝሃነትና የተለያዩ ድምጾች በጉልህ ለመደመጣቸው ትልቅ ማሳያም ተደርጎ ተወስዷል። የምርጫውን የጸጥታ አጠባበቅ በተመለከተ ከፍተኛ የጸጥታ ስጋት በነበረበት በአማራ ክልል የፋኖ ቡድን ምርጫው እንዳይካሄድ እገዳ ጥሎ የነበረ ቢሆንም የክልሉ ሕዝብ ግን ይህንን ተግዳሮት በመቋቋም ዛሬ ድምጹን ለመስጠት ወደ ምርጫ ጣቢያው ሲወጣ ተስተውሏል። የፌዴራልና የክልል የጸጥታ ኃይሎች ባደረጉት የተቀናጀ ጥረት በአብዛኛው የሀገሪቱ ክፍሎች ምርጫው ያለምንም ከባድ የጸጥታ ችግር የተካሄደ ነው። የሀገር መከላከያ ሰራዊትና የፌዴራል ፖሊስ የህዝቡን ደህንነት የማስከበር ስራውን እስከ ምርጫው ማጠናቀቂያ ድረስ ተጠናክሮ እንደሚቀጥልም አረጋግጠዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ባወጣው መረጃ መሰረት የዘንድሮ ምርጫ ካለፈው የ6ኛው ዙር ምርጫ 112 ምርጫ ክልሎች በብቸኝነት የተያዙበት አንጻር የብቸኝነት ውድድሩ ወደ 64 ዝቅ ማለቱ የምርጫውን ታማኝነትና የተፎካካሪነት መንፈስ ከፍ አድርጎታል። ዛሬ ጠዋት በነበረው ሂደት በአንዳንድ ጣቢያዎች ላይ ቴክኒክ እክሎች አጋጥሞ የነበረ ቢሆንም ቦርዱ በፍጥነት ምላሽ በመስጠት ችግሮቹን መፍታቱን አስታውቋል። ምንም እንኳን በአብዛኛው ክልሎች ያለው የእጩዎች እና የፍክክር ሁኔታ የሚያሳይ ዝርዝር መረጃ በምርጫ ቦርድ ሰነድ ውስጥ በግልጽ የሰፈረ ቢሆንም የሐረሪና የትግራይ ክልሎች መረጃ ግን እስካሁን በምርጫ ቦርድ ሰነድ ውስጥ አለመካተቱ በብዙዎች ዘንድ ጥያቄን ፈጥሯል። እነዚህ ክልሎች ያላቸው ልዩ የፖለቲካ ሁኔታና የምርጫ አፈጻጸም ሂደት በቀጣይ በሚወጡ መግለጫዎች ምላሽ ያገኛል ተብሎ ይጠበቃል። ይህ አዲሱ ምርጫ ምን አዲስ ነገር አለው? ከተወዳዳሪነቱ ስፋት ካለው ሀገራዊ መዋቅርና በ64 የምርጫ ክልሎች በተለይም በኦሮሚያ 46 እና በአማራ ክልል 11 የምርጫ ክልሎች ያለምንም ተቀናቃኝ በብቸኝነት መቅረቡ ገዢው ብልጽግና ፓርቲ በዚህ ምርጫ አብዛኛውን የፓርላማ ወንበር በማሸነፍ መንግስት የመመስረት ከፍተኛ ግምት እንዲያገኝ አድርጎታል። ተንታኞች እንደሚሉት ይህ ሰፊ ውክልና ፓርቲው ቀጣይ ሀገራዊ ፖሊሲዎችን በቀላሉ ለማስፈጸም የሚያስችለው ቢሆንም በውስጡ ያሉትን የክልል ፍላጎቶች የማስማማት ትልቅ ኃላፊነት ይጠልበታል። ይሁን እንጂ ተንታኞች በጉጉት የሚጠብቁት የብልጽግናን ማሸነፍ ብቻ አይደለም። ይልቁንም በአዲሱ የህዝብ ተወካዮች ምክር ቤት ወይም ፓርላማ ውስጥ ሊሰሙ የሚችሉትን አዳዲስና የተለያዩ ድምጾች ነው። በተለይም እንደ ኦሮሚያ ባሉ ትልልቅ ክልሎች ውስጥ በተወሰኑ ቦታዎች በብቸኝነት የቀረቡት እንደ አቶ ቀጀላ መርዳሳ፣ አቶ አራርሶ ቢቂላና አቶ ሰለሞን ታፈሰ ያሉ ተቃዋሚ መሪዎች፣ በአማራ ክልል በተወሰኑ ቦታዎች የቀረቡት የኢዜማ፣ የአብን፣ የነፓና የትብብር እጩዎች እንዲሁም በአዲስ አበባ 3 የምርጫ ክልሎች ውስጥ ገዢው ፓርቲ እጩ ባላቀረበባቸው ቦታዎች መካከል ከ9 ፓርቲዎች ፉክክር አልፈው ፓርላማ የሚገቡት እጩዎች እነዚህ ሁሉ ተደምረው በአዲሱ ፓርላማ ውስጥ ጠንካራ የሀሳብ ክርክር፣ የተለያየ ድምጽና የፖለቲካ ብዝሃነት እንዲፈጠር በር ይከፍታል ተብሎ በከፍተኛ ደረጃ ይጠበቃል። አድማጭ ተመልካቾቻችን ይህ ምርጫ የተለያዩ ግምቶች ተሰጥቶታል። ምናልባትም የድምጽ ቆጠራ ውጤት ቀስ በቀስ ይፋ መሆን የሚጀምር ቢሆንም አስቀድሞ ከተቀመጡት የውድድር መረጃዎች መረዳት እንደሚቻለው የኢትዮጵያ ቀጣይ ፓርላማ አዲስ ገጽታ ይኖረዋል። ገዢው የብልጽግና ፓርቲ በ64 የብቸኝነት ውድድሮችና ባለፈው ሰፊ መዋቅር ምክንያት የማሸነፍ ከፍተኛ ግምት የተሰጠው ቢሆንም የወደፊቱ ፓርላማ ግን የአንድ ድምጽ ብቻ መድረክ አይሆንም። በኦሮሚያ እንደ አቶ ቀጀላ መርዳሳ፣ አቶ አራርሶ ቢቂላና አቶ ሰለሞን ታፈሰ እንዲሁም በአማራ ክልል በተወሰኑ ቦታዎች በብቸኝነት የቀረቡትና በአዲስ አበባ በልዩ ሁኔታ የተወዳደሩት ከ9 በላይ የኦፖዚሽን ወይም የተቃዋሚ ፓርቲዎች እጩዎች ወደ ምክር ቤት መግባታቸው አይቀሬ ነው። ይህ ሁኔታ በአዲሱ ፓርላማ ውስጥ የሀሳብ ብዝሃነት እንዲሰፍን፣ የተቃውሞና የለውጥ ድምጾች በጉልህ እንዲደመጡና መንግስትን የመቆጣጠር አቅም ከፍ እንዲል ያደርገዋል። ካለፈው የ6ኛው ዙር ምርጫ አንጻር የብቸኝነት ውድድሩ ከ112 ወደ 64 ዝቅ ማለቱ የኢትዮጵያ ዲሞክራሲያዊ ሂደት ምንም እንኳን ቀስ በቀስ ቢሆንም ወደ ተሻለ የፖለቲካ ምህዳርና ውድድር እያመራ መሆኑን ያሳያል። የሐረሪና የትግራይ ክልሎች መረጃ በቀጣይ በቦርዱ ይፋ ሲደረግ የምርጫውን ሙሉ ገጽታ ይበልጥ ግልጽ እየሆነ ይመጣል ተብሏል። የዘንድሮ የግንቦት 24 ምርጫ የኢትዮጵያ ሕዝብ የወደፊት አፍንታውን በጠመንጃ ሳይሆን በድምጽ መስጫ ወረቀት ለመወሰን ያለውን ጽኑ ፍላጎት በድጋሚ ያረጋገጠበት ታሪካዊ ቀን ሆኖ ይመዘገባል ሲሉ ምርጫውን እያስኬዱ የሚገኙት የምርጫ ቦርድ ዋና ኃላፊ ገልጸዋል። አጠቃላይ ስለ ምርጫው የቀረብንላችሁ ዘገባ ይህን ይመስላል። ሁላችሁም ሰብስክራይብ እያደረጋችሁን ኦምኒያ ዜናን ከፍ እንድታደርጉልን በትህትና እንጠይቃለን። ለታማኝነት በታማኝነት እንዘልቃለን። ሰላም ቆዩን። ቸሩ ነው።